ሰላም እንዴት ነው? ሰላም ነው። ደህና ነህ? እግዚአብሔር ይመስገን። እሺ። የኔ ጥያቄ ምንድነው? ፈጣሪ የተባለው ሁሉን ነገር አዋቂ ነው? አዎ። ነገር ግን ኢየሱስ ክርስቶስ ሁሉን ነገር አያውቅም፣ በጣም በሚያሳዝን ሁኔታ። ምክንያቱም አምላክ ፈጣሪ አይደለም። ማስረጃ ረስተህ? አይ እሱን ሳይሆን መረጃውን እንኳን እሱን ያዘውና እሱን አንተ ነው። ግን እኔ መጠየቅ የምፈልገው ለምሳሌ በእናንተ መጽሐፍ ለአንተ ነው እንጂ ክርስቲያን አይደለህ እንዴ? ክርስቲያን አይደለህ እንዴ? ምን አልከኝ? ክርስቲያን አይደለም። ፈጣሪ ማለት ሁሉን አዋቂ ነው አይደለም ነው። ነገር ግን ኢየሱስ ክርስቶስ ፈጣሪ አይደለም። ስለኛ እሱን እንኳን ችግር የለውም እኔ በደንብ ስለማቅ። ግን እኔ መጠየቅ የፈለግኩት ምንድነው አላህ ወደፊት ያለው ሁሉ ነገር አዋቂ ከሆነ ለምንድን ነው ወደፊት እንደሚያውቅ የሆነ ነገር መጽሐፍ እንደሚሰረዝ እንደሚበረዝ ካወቀ አባ ያዳምጥ። እሱን እንኳን ያውቀዋለሁኝ አልክ። የትኛውን ነው የምታውቀው? ምን አልከኝ? የትኛውን ነው የምታውቀው? እሱን እንኳን አውቀዋለሁ ተዋል። የትኛው ነው? አይ ማለት ልጠይቅ ያልኩትን ትተህ ተሮ ብለህ ሌላ ነገር ተናገርክና እኔ መጠየቅ የፈለኩት ምንድነው ስለ ፈጣሪ ባህሪ እያወራን ነው አይደለ? ፈጣሪ ማለት ሁሉን ወደፊት ያለውን የሚያውቅ ነው አይደለ ያልከኝ? አዎ አልኩኝ። እዚያ ለምሳሌ ኢየሱስ ክርስቶስ ፈጣሪ አይደለም፣ ምክንያቱም ስለ ወደፊቱ አያውቅም እና አልኩኝ። ስለዚህ አምላክ እንዳልሆነ ያስረዳል። ማስረጃ ልስጥ ትፈልጋለህ? እኔ ደግሞ ወደፊት ፈጣሪ ለመሆኑ ወደፊት ትንቢት የተናገረበትን እነግርሃለሁ። ችግር የለውም። እሱ አያጣላንም። አንተ ያወቅከው ሌላ ነው፣ እኔ ደግሞ አውቀው ወደ ዳግም ምጽአት ላይ በዳግም ምጽአት ምን እንደሚፈጠር ሁሉ ሲናገራቸው ነበር ለሐዋርያት እና እሱን እነግርሃለሁ። ችግር የለውም። ኢየሱስ ክርስቶስ አምላክ ነው? አዎ አምላክ ነው ወንድሜ። አምላክ ስለ ወደፊት ሁሉ ማወቅ አለበት አይደለ? በደንብ ነው የሚያውቀው። ማርቆስ 13:32 ምን ይላል? እሺ ምን ይላል? አብሮ መጽሐፍ ቅዱስ ይላል። መጀመሪያ ኢየሱስ ክርስቶስ ወደ ምድር የወረደበት ምክንያት ግን ታውቀዋለህ? አልጠየቅኩም። እሱ ማርቆስ 13:32 ነው የጠየቅኩት። መጽሐፍ ቅዱስ ይላል። እዣለሁ። አንዴ ትልቁ ላይ አድርገህና ከፍተህ አንብባት እስኪ እንታለች። እሺ ከማንበቤ በፊት ግን ኢየሱስ ክርስቶስ እኮ በአዳም በደል አዳም ነው የወረደና ማብራሪያ እሱን ለአንተ ማብራሪያ ያዘውና ጥቅሱን አንብበው ይናገር። ጥቅሱን ምኑ ነው ያልገባ? ለምሳሌ እስኪ ይሄ እንዲህ ይላል ብለህ ንገረኝና ላስረዳ። ችግር የለውም። አውጣ። ኧረ ተው አንጅታችንን አትብለው። አውጣው፣ ጥቅሱን አውጣ እና ጨለማ ላይ ስለሆንኩ በእንትን አይነበብ ማለት ዋይፋይ ደጃፍ ስለሆንኩ ላይ መጽሐፍ ቅዱስ ለማንበብ አይመቸኝም። አንተ ማንበብ ትችላለህና ማስረዳት ትችላለህ። ባለ ስትል አልነበር እንዴ? ምንድነው እንዴ? መጽሐፍ ቅዱስ አለ ግን መብራት የለውም ታውቃለህ። ችግር የለውም። መብራት ያለበት መቼም አንተ ጨለማ ዓለም ውስጥ አይደለም ያለው። ጠጋ ብለና አንብብልን፣ አሳየን። ችግር የለም። አንተ ያልገባህን ጠይቀኝ፣ አስረዳለሁ። ኦርቶዶክስ ማለት ሙሉ ስለሆነች ችግር የለም። ያልገባህን አሳየህ ነው እንትን ቪዲዮ ፎቶስ ቪዲዮ ላሳይ። ይታያል። አሁን ካሜራውን ራቅ አድርገህ ትንሽ በደንብ አይታይም፣ ጨለማ ስለሆነ። እሺ እዛ እኮ መብራት አለ። ትንሽ ጠጋ አድርገህ በሩን ክፈትና ብታነበው ምን ችግር አለ? ዋይፋይ ጋር እወጣለሁ። ደጃፍ ጋር ነው ዋይፋይ ታውቃለህ። ለዛ ነው። በቃ እሺ ላውጣልህ እኔ፣ ችግር የለውም። እሺ ምን ይላል? አንዴ አንብበው። ቢሰበን እሺ አንብበው። ምን ይላል? ምንድን ነው የሚል መሰለ? አንዴ ይቅርታ ጋር አዳምጠኝና፣ ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላልና፣ ይህ ማለት ይህች ቀን የተባለችው ማን እንደሆነች ስላወቀ ነው ስላላወቀ ነው የተናገረው? እሱ እንዴ ልጠይቅህ፣ የዚያችን ቀንና የዚያችን ሰዓት የሚያውቃት ማን ብቻ ነው? እኔ ደግሞ እየጠየቅኩ ያለ ይህች ቀን የተባለችውን ያወቃት ምን ስለሆነ ነው እያልኩ ያለ። ጠይቀኝ፣ እኔ ነኝ አይደል ጠያቂው? ስለዚህ እኮ ወደፊት የሚፈጠረውን የተናገረ ምን ስለሆነ ነው? ሁሉን አዋቂ ስለሆነ አይደለም። ወደፊት አንተ ምን እንደሚፈጠር ታውቃለህ? አታውቅም። እሱ ግን ወደፊት ያቺ ቀን ያላት ምን ስለሆነ ነው ያወቃት? አንዴ ተረጋጋ። ስለዚያች ቀንና ስለዚያች ሰዓት የሚያውቀው ማን ብቻ ነው አለ ኢየሱስ። እኮ ይህች ቀን ያላት ማንን ነው እኮ እያልኩ እኮ ነው። ይህችን ቀን ያላት በምን አውቋት ነው እኮ ነው እያልኩ ያለ። አንተ ከገባህ ማን ነው አለ እዚህ ጋር የሚያውቀው ማን ብቻ ነው አለ? በማን በቀር አያውቃትም ያችን አለ?
ኖ እቺ ቀን እኮ ስላወቃት ነው እቺ ቀን ያላት። አልተጻፈ ከየት አይቷት ነው እቺ ቀን ያላት? እቺ ቀን ያላት የታወቃት አዋቂ ስለሆነ እኮ ነው። አንተ አልተረዳህም። ምን የቱ ጋር ነው እንደዛ የሚለው? እንደማ ልጅ ያለው ማንን ነው? ልጅም ቢሆን የሚለው ማንን ነው እኮ? እቺ ቀን አላት እኮ። እቺ ቀን ያላት ስላወቃት ነው እኮ። እቺን ቀን የማያውቅ ሆነ አልተጻፈ። የት ላይ ተጽፎ ነው እቺ ቀን ያላት? ወይ እቺ ቀን የሚል አልጠየኩም ማለት። ስለዚህ ያች ቀን አለ ወይንም ስለዚህ ሰዓት ግን የሰማይ መላእክት ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። አባት የሚለው ማንን ነው? ራሱና አባት የሚለው አብ ነው። ግን ደግሞ እያልኩ አለ ያችን ሰዓት ያላት አልተጻፈም። ያቺ ሰዓት መቼ አውቋት ነው እኮ እያልኩ አለ። ያውና ልጅ እያለ ራሱ ነው ልጅም ቢሆን እያለ እየነገረህ እኮ ነው ወገናችን። አብ ብቻ ነው የሚያውቃት ካለ ኢየሱስ ክርስቶስ አያውቃትም ማለት ነው። ተግባባን? ኖ ልጅ እኮ እኛም ልጅ እንባላለን። የእሱ ልጅነት ሳይሆን የእኛም ልጅ እንባላለን። እዚህ ላይ መግለጽ ፈልገው የእኛ ልጅነት ነው። እኛም ለአብ ልጆች ነን። በቃ ጥሩ። ስለዚህ ከአብ በቀር የሚያውቃት የለም። ማን ብቻ ነው? ስለዚህ አብ ነው አልከኝ። ኢየሱስ አብ ነው አይደለም? መልስልኝ። ኖ አብ ያውቃታል። ግን ኢየሱስ ክርስቶስም ስላወቃት ያቺ ቀን ብሎ ወይም ይህቺ ሰዓት ያላት ስላወቃት ነው የተናገረ። የሚያውቃት ቢሆን አልተጻፈችልህ። የት ላይ ተጽፎ ነው እንደዛ ብሎ የተናገረ? እስኪ ንገረኝ አንተ። የት ላይ ተጽፎ አግኝቶት ነው እንደዛ ብሎ የተናገረ? አዋቂ ባይሆን ኖሮ በጣም ግልጽ ነው። አብ ብቻ ነው የሚያውቀው አልከን እኮ አንተ ራስህ። አሁን ጥያቄ ቀጣዩ ምንድነው? ኢየሱስ አብ ነው ወይንስ አይደለም ነው እኮ አብ እኮ በአብ ውስጥ ወልድም አለ። በወልድም አብን ያየ እኔን አየ ብሏል። አብና እሱ አይነጣጣል። እንደዛ እኮ ነው። ውስጡ አለ ወይንስ የለም አይደለም ጥያቄ። ኢየሱስ አብ ነው በለኝ እናንተ አያ እንለፈው፣ ችግር የለም። ኢየሱስ አብ ነው አይደለም? ኢየሱስ አብ ነው ሳይሆን አብ የሚሰራውን ወልድ ይሰራዋል፣ ወልድ ያየውን አብ ያየዋል። አይነጣጠሉም። ገብቶ ነው። አብ ሕያው እንደሆነ ወልድም ሕያው ነው። አልጠየቅኩም። ሕያው ነው አይደለም ብዬ ነው ሰውዬው። ማን ብቻ ነው እኮ ስላልተረዳው እኮ አንተ በደንብ አልተረዳውም። ለዛ ነው እንጂ አብ ማለት እኔ ነኝ፣ አብን ያየ እኔን አየ ነው ብሏል። አይነጣጠሉም። ስለዚህ እኮ አይደለም የጠየቅኩት። አብ ብቻ ነው የሚያውቀው አይደለ? ስለዚህ ኢየሱስ አብ ነው ወይንስ አይደለም? ወንድም አንዴ አዳምጠኝና፣ ስለዚህ አብን ያየ እኔን አየ ማለት አብ ነበረ ማለት ነው ወልድ? አልጠየቅኩም። እሱም ኢየሱስ አብ ነው ወይንስ አይደለም? የግድ የጠየቅን ብቻ እኮ አይደለም፣ አንተ እንዲገባ እያስረዳኸው ነው። በደንብ እንዲገባ ነው እየነገርኩህ ያለው። ነገር ነው እንደመጣኸው እዚህ እኮ አንተ ጥቅሱን አጣርለ። ስለዚህ እኔ እጠይቅሃለሁ በዚህ ኢየሱስ አብ ነው ወይንስ አይደለም? አብ ብቻ ነው የሚያውቃት ስላለን ማለት ነው እኮ። ስለዚህ እኔ አብ ነኝ ስለ አብ ነበር ወልድ እያልኩ ነው። አዞሬ እኮ መልስ እንድታገኝ እየነገርኩህ እኮ ነው። ለምን አንተ አብን ያየ እኔን አየ ነው እያለ ነው። ስለዚህ አብን ያየ እኔን አየ ሲል ወልድ አብ ነበረ ማለት ነው። አልጠየቅኩም። ያልጠየቅኩህን አታውራ። የራስህን እየጠየቅኩህ ለምንድን ነው ምሳሌ ሳመጣልህ አልጠየቅኩም የምትለኝ? አልተጠየቅኩም። ኢየሱስ አብ ነው ወይንስ አይደለም? አንተ ምን አልከኝ? እዚህ ጋር ማን ብቻ ነው የሚያውቀው አልኩህ። አብ ብቻ ነው የሚያውቀው አልከኝ። ኢየሱስ አብ ነው ወይንስ አይደለም? ኢየሱስ አብ አይደለም። ነገር ግን ኢየሱስ ያየውን አብ ያየዋል፣ አብ ያየውን ደግሞ ኢየሱስ ያየዋል። አብ ይሆን እንደሆነ ወልድ ይሆን ይለዋል። ስለዚህ በሁሉ ነገር ልዩነት የላቸውም። ከአብ በስተቀር ካለ ከወልድም በቀር ነው። አብን ያየ እኔን አየ ማለት ደግሞ ተመሳሳይ ናቸው፣ ልዩነት የላቸውም። ያን ነው አንተ ያልተረዳኸው። የራስን ትፈልፋለህ። እናመሰግናለን። ምን አለ እዚህ ጋር ኢየሱስ ማን ብቻ ነው የሚያውቃት? አብ ብቻ ነው የሚያውቀው አለን። አብ ብቻ። አብ ታዲያ ኢየሱስ ነው አይደለም? አብ ኢየሱስ አይደለም ማለት አለቀ በቃ። ስለዚህ ኢየሱስ ክርስቶስ አያውቀውም። የሚያውቀው ማን ነው? አብ ብቻ ነው። ኢየሱስ ራሱ እየተናገረ የሰማይ መላእክትም አያውቁም፣ ልጅም ቢሆን አያውቅም፣ ከአባት በቀር የሚያውቃት የለም ማለት። አይ በአባት ብቻ አይደለም ኢየሱስም ያውቃል እያልክ አንተ ኢየሱስን እየተቃወምከው ነው። ከዛ የራሱ ማብራሪያ ያመጣልን መጨረሻ ላይ እኔን አየ አብን አየ ብሏል። እኔ አብ የሚሰራውን እኔ እሰራለሁ ብሏል። ምን አገናኘው? ያ ስለ ስራ ስለማየት የሚናገረው እዚህ ስለ እውቀት ነው እያወራ ያለው። እዚህ ስለ እውቀት ነው እያወራ ያለው። እንደ አጠቃላይ ኢየሱስ ክርስቶስ አብ የሚያውቀውን የማያውቅ ከሆነ መለኮታዊ ባህሪ የለውም፣ አምላክ ሊሆን አይችልም። በዚህ ጥቅስ መሰረት ኢየሱስ አምላክ እንዳልሆነ በደንብ የሚያስረዳ ጥቅስ ነው። ነገራችን ላይ ከአባት በቀር ማንም አያውቃትም አለ። ኢየሱስ አብ ነው አይደለም? አይደለም በፍጹም። ያው አብና ኢየሱስ እኮ አይነጣጠልም እያለህ ነው። ብዙ ሲጀመር እንትን አትበልና አብና ኢየሱስ አይነጣጠሉም። አብ ወልድ መንፈስ ቅዱስ አንድ ናቸው፣ አይነጣጠሉም። የቱ ጋር ነው አይነጣጠሉም የሚለው? የቱ ጋር ነው አይነጣጠሉም የሚለው? እንዴ ነገር እኮ ልጅ ይኸውልህ፣ አሁን ለምሳሌ አብ ልነግርህ ነው። ነገር ሳይሆን ጥቅስ እኮ ነው የምንፈልገው። ይሄ እኮ እናንተ ማብራሪያ ነው ወገናችን። ይሄን የሚነግሯቸው ነው ነግረህ ወይም ሲጠይቅ ሰውን ለማደናበር አትሞክር። ሰውን ለማደናበር አትሞክር። መጀመሪያ የጠየቅከውን ሰው እንዲመልስልህ ዝም ማለት አለብህ እኮ። ዝም በላ። ጠየቅ አይደለ? መልስልህ ደግሞ ዝም በል። በመሀል እየገባህ የሰውን ጥያቄ ከጠየቅ ዝም ብለህ መስማት። ኢየሱስ አብ ነው አይደለም? መልስ። ችግር አንተ ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ አብ ነው። እሺ ኢየሱስ አብ ነው እያለች ናቸው ልጁ። ቅድም ግን ኢየሱስ አብ አይደለም ብሏል። ትክክል አይደለም? እኔ ስለ ልጁ አይመለከተኝም እንዴ። ለልጁ አሁን እየመለስሽለት አልነበር እንዴ? ሲናገር ለምን ዝም አትለውም እያልሽ አልነበር እንዴ? ተጋጫችሁ ሁለታችሁ። አንተ ስላልከው ነው አንተ ስላልከው ነው እየመለስክ ያለው እንጂ ለልጁ አይደለም። እሺ ለልጁ ካልሆነ እንግዲያውስ ኢየሱስ አብ ነው ብለሽ ነው የምታምኘው? ኢየሱስ አብ ነው።
በጣም ጥሩ። መስቀል ላይ የተሰቀለው አብ ነው? አዎ መስቀል ላይ የተሰቀለው አብ ነው። ይኸውልህ ልንገርህ፣ አብና ኢየሱስ አይነጣጠሉም እያልኩ እኮ ነው እኮ። ስለዚህ ካልተነጣጠሉ አብረው ነው የተሰቀሉት። አይነጣጠሉም። አማርኛ እየገባህ አብረው ነው የተሰቀሉት። እሺ አብረው ነው የተሰቀሉት መስቀል ላይ አንድ ከሆኑ አብን ያየ እኔን ያየ አብን ያየ ማለት እኮ እኔና አብ አንድ ነን ማለት ነው አማርኛ። በጣም ጥሩ። ኢየሱስን የሰቀለ አብን ሰቀለ ማለት ትችላለህ በዚህ መሰረት አንድ ስለሆነ። ኢየሱስ እንዲሰቀል ያደረገው ራሱ እኮ እግዚአብሔር ነው። ማን ያሰቀለው ሳይሆን የተሰቀለው አብ ነው ወይ ነው ወይስ ኢየሱስ ነው? አብ አይደለም እንዴ? አብና ኢየሱስ አንድ ናቸው። አብ ነው ወይ ኢየሱስ ነው ወይ መስለኝ። እንዴት ነው ነገሩ? ማን ነው የተሰቀለው? አሁን ትለያያቸዋለሽ። ማን የሰቀለው ስል ልነግርህ፣ ይኸውልህ የተሰቀለው ኢየሱስ ክርስቶስ ነው። አብ ግን አልተሰቀለም። ገብቶሃል? የተሰቀለው እሺ አብ ግን አልተሰቀለም። አብ ማን ነው? ቆይ አንተ አሁን በአንተ እይታ አብ ማን ነው? አብ ማለት የኢየሱስ ክርስቶስ አምላኩ ማለት ነው፣ ያ የሚሰግድለት ማለት ነው። እሺ አብ ማለት እግዚአብሔር ማለት ነው አይደለ? የኢየሱስ ክርስቶስ አምላክ ማለት ነው። እግዚአብሔር ደግሞ እግዚአብሔር ደግሞ ኢየሱስን መድኃኒት እንደሆነ አምላክ እንደሆነ ገልጿል። እሺ ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አምላክ እንደሆነ ገልጿል እያልኩህ ነው እኮ። ምን ላይ ደግሞ ልንገርህ፣ አምላኩ ነው አይደለም? ለኢየሱስ ክርስቶስ አንተ ያንተን ጥያቄ ብቻ እንድመልስ አትፍቀድ እንጂ የኔንም ለምን አትሰማም? እና ታዲያ አንቺ እኮ እያስረዳሽ ነው ስለ ክርስትና አይደለ? ስለዚህ እኔ ደግሞ ጠያቂ ነኝ ማለት ነው ወይስ እኔ የምናገረው ብቻ ስማኝ ነው ያልሽው? አይ ነው ጠይቀህ አስረዳህ እኮ ሌላ ነው። እሺ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ምን ማለት ነው? ያልተሰቀለ ማለት ያልተሰቀለ ሌላ አምላክ አለ የለም? ከተሰቀለ ሌላ አምላክ አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ያ አንድ አምላክ ተሰቅሏል? አዎ። ያልተሰቀለ ሌላ አምላክ አለ? የተሰቀለውም ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ሌላ አንድ አምላክ ነው ያለው። የተሰቀለው አንድ አምላክ ነው። ሌላ ጥያቄ ያልተሰቀለ ሌላ አምላክ አንድ አምላክ ነው ያለው። ያልተሰቀለ ሌላ አምላክ አለ የለም? አብ አምላክ አይደለም? ተሰቅሏል አልተሰቀለም? አብ አምላክ ነው አይደለም? አብ አምላክ ነው። ተሰቅሏል አልተሰቀለም? ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ አብ አይደለም? ይኸውልህ አብ ማለት አንድ አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የሆነ በሐፊዝ ምናምን ሳይሆን አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የተሰቀለው ኢየሱስ ነው። ኢየሱስ የተሰቀለውም ደግሞ አብ ልኮት ነው፣ እግዚአብሔር ልኮት ነው፣ ወደ ምድር ልኮት ነው። ለምድር መድኃኒት እንዲሆንላችሁ ዘንድ ወደ ምድር ሰው ልካለሁ ብሏል። አንተ እንግዲህ ከመጽሐፍ ቅዱስም አውቃለሁ ከሆነ እቺን አንዴ ንገረኝ እስኪ። እሺ አዳምጪሽ። የተሰቀለ አንድ አምላክ ስንት አምላክ አለ አልኩሽ? አንድ አምላክ አልሽ። የአንድ አምላክ ተሰቅሏል አልኩሽ? አዎ አልሽ። ያልተሰቀለ ሌላ አምላክ አለ ወይ አልኩሽ? ያልተሰቀለ ሌላ አምላክ አለ ወይንስ የለም? የለም እያልኩ። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ስለዚህ አብ አልተሰቀለም አይደለም? አብ ልኮት አብ አልተሰቀለም አይደል? አዎ። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሌላ አምላክ እንጨምር። መንፈስ ቅዱስ አምላክ ነው አይደለም? ሌላ አምላክ አንጨምርም፣ አንጨምርም ሌላ አምላክ። ምክንያቱም ክርስቶስና አብ አይነጣጠሉም። አንድ ነን ብሏል። እንዴ ኢየሱስ እኮ በስጋ ነው። ገብቶሃል? በስጋ ነው ምድር ያለው ኢየሱስ። አሁን አምላክ ስንል በስጋ ነው እንጂ አብ በመንፈስ ነው። አብ ፈጣሪ ነው። ኢየሱስን ራሱ የፈጠረው አብ ነው። ኢየሱስ በስጋ ነው ላይ ሆኖ የተሰቀለው በስጋ ነው። ስለዚህ ኢየሱስ ፍጡር ነው ብለሽ ታምኛለሽ ማለት ነው? ፍጹም አምላክ ነው። ፍጹም አዎ፣ ፍጡርም ነው ፈጣሪ ነው። መጽሐፍ ቅዱስ ላይ ይላል ፍጹም አምላክ። ልንገርህ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? አለ አሁን እጄ ላይ መጽሐፍ ቅዱስ ስለሌለ ነው።
እንጂ አፈታለሁ። እኔ ደግሞ እሺ አሁን አንተ እኔ እንደጠየቀኝ አንድ ጥያቄ ጠይቂ። በቃሽ አንድ ጥያቄ ልጠይቅህ። አየሽ እሺ አብ ቆይ ልጠይቅ፣ ምድርና ሰማይ በምንድን ነው የቆመው? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። ማስረጃ ልስጥሽ። ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪ። ይሄ የታወቀ ነው። ግን አላህ ምን አለ ሲናገር ወሚን አያቲሂ ከተአምራቶች መካከል አን ተቁመ ሰማኡ ወልአርዱ። አንድ ጊዜ ላውራ ትፈቅጂልኛለሽ? አንድ ደቂቃ አልቆይም። አብሽሪ፣ አንድ ደቂቃ ራስ አልቆይም። ላውራ። ሰማይና ምድር በምንድን ነው የቆሙት አለች። በአምላክ በአላህ ስብሐነ ወተዓላ ትእዛዝ፣ በትእዛዙ አቆማቸው። አላህ ሲናገር ምን አለ? ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪህ ሱመ ኢዛ ደዓኩም ደዕወተን ሚነል አርዲ ኢዛ አንቱም ተኽሩጁን ይላል። ከተአምራቶች መካከል ሰማይና ምድር በትእዛዜ መቆማቸው ነው አለ። በትእዛዙ ኢነላሃ ዩምሲኩ ሰማዋቲ ወልአርድ አን ተዙላ ወለኢን ዛለታ ኢን አምሰከሁማ ሚን አሐድን ሚን ባዕድ ይላል። እኔ አምላካቸው አላህ ሰማይና ምድርን እንዳይንቀሳቀሱ በትእዛዜ ይዣቸዋለሁ አለ። እኔ ቢንቀሳቀሱ ያኔ ቢሄዱ ከእኔ ከአላህ ውጭ ሌላ ማን ነው ሊይዛቸው የሚችል? በትእዛዙ እያለ ይናገራል። ይህ ነው። እሺ ሌላ ጥያቄ አለሽ? እሺ ሰማይና ምድር በቃል ነው የቆመው። መጽሐፍ ቅዱስ ላይ በቃል ነው የቆመው። አሁን ዋነኛው ጥያቄ ይሄ ልጠይቅ ሳይሆን እግዚአብሔር ወደ ምድር መድኃኒታችሁ ይሆን ዘንድ ሰው ልካለሁ ብሏል። ይሄ ማለት ምን ማለት ነው? አስረዳኝ እስኪ። አዎ እንግዲህ እግዚአብሔር በየጊዜው መድኃኒት እያደረገ ሰዎችን ያስነክሳ ነበር፣ ይልክ ነበር። ኢየሱስ ክርስቶስንም እንዲሁ በጊዜው ለእስራኤል ሰዎች መድኃኒት አድርጎ በየጊዜው ምን ጋር ነው በየጊዜው ያለው አዳኝ ይልክ ነበር እግዚአብሔር። ሌሎችም ማስረጃ ልስጥሽ። በየጊዜው እግዚአብሔር በየጊዜው ይልክ ነበረ። አዎ አዳኞችን ልኳል ከኢየሱስ ክርስቶስ ለዓለም መድኃኒት ይሆን ዘንድ ለዓለም መድኃኒት ይሆን ዘንድ መድኃኒትን እልካለሁ ብሎ የሰው መድኃኒት እልካለሁ ብሏል አላለም? እልካለሁኝ መድኃኒት አላለም። ነገር ግን አላለም። ማስረጃ አለሽ? ከማስረዳት ይልቅ አሁን መከራከሩ ነው አንቺ የፈለግሽው። ማስረዳሽ ነበር። አሁን ብሏል እያልኩኝ እኮ አላልኩም። እኔ መድኃኒት እልካለሁ ብሏል አላልኩሽም። የቱ ጋር ነው እንደሱ ያለው? መጀመሪያ አትንደኝ። የሰው ልጅ ለዓለም የሰው ልጅ መድኃኒት እልካለሁ አላለም? አሁን ላስረዳሽ። መረዳት ትፈልጊያለሽ? መድኃኒት ስለሚለው ጉዳይ አውቃ ወጣቸው ያቸውታል። መድኃኒት ተደረገ ኢየሱስ መባሉ ፍጡር መሆኑን ነው የሚያሳየው። እንደው በደንብ ካስተዋላችሁት ማለት ነው። አምላክ መድኃኒት አይደረግም፣ በራሱ መድኃኒት ነውና። ኢየሱስ ግን አምላክ ላለመሆኑ ትልቅ መረጃ መድኃኒት ተደረገ የምትሉት ቃል ነው። ፍጡር ስለሆነ ተደረገ። አምላክ ቢሆን አይደረግም ነበር ነው። ፍጡር ግን ይደረጋል መድኃኒት። ማን ያደረገው ከተባለ አምላኩ አደረገው። እግዚአብሔርም ለእስራኤል ሰዎች ኢየሱስን መድኃኒት አደረገው ይላል። በመደረግ የተገኘ ስልጣን ነው፣ ሌላ አይደለም። ያቻውን ይሄ ነው የሚደረገው ፍጡር እንጂ ፈጣሪ አይደለም። ፍጡር መሆኑን የሚያስረዳ ነው። ሚኪያስ